ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በእያላችሁበት ሰላማችሁ ይብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ቱርካን ተጠርጥራ በፖሊስ ቁጥጥር ከዋለች በኋላ ወደ ፖሊስ ጣቢያም እየሄደች ነው። በፖሊስም ታጅባለች። በፖሊስ ቁጥጥር ስትውል ከሶመርና እንዲሁም ደግሞ ኬራዝ ዳፍኒ አብረው በነበሩበት እየተዝናኑ በነበረበት ወቅት ስለነበረ ሁለቱም ህፃናቶች ደንግጠዋል። ሶመርም ግራ እየተጋባ ልጆቹን ወደ ቤት እንዳደረሰ አይላም እያለች ይናገራል። ግቡ ልጆች ባካችሁ። ዳፍኒ ስቅስቅ እያለችም ታለቅሳለች። እማዬ የት ነው የተወሰደችው? ለምንድን ነው የወሰዷት እናቴን? እያለችም ታለቅሳለች። ሶመር የሚመልሰውን እያጣ አይላ ባክሽ አግዢኝ። አይላም ትናገራለች። ልጆች ባካችሁ ወደ ላይ እንውጣና ለጠባችሁ ቶሎ በሉ ወደ ላይ ውጡ። ደሪያም እየደነገጠች ሶመርን እየተመለከተች ሶመር ምንድነው እሱ? ለምንድነው ልትዝናኑ አልነበረም እንደሄዳችሁ? ለምን በጊዜ መጣችሁ? ቶሎ ፖሊሶች ወሰዷት። ቱርካን ወስዷታል። ምን እያልክ ነው ያለው? ለምንድነው ወሰዷት? እኔ ማቀው ነገር የለም። ይኸውልሽ ምንም አይነት ምክንያትም አልተናገሩም ፖሊሶቹ። በእርግጠኝነት ግን ከማየ ጋር የሆነ ነገር አለ ማለት ነው። ከማየ ጋር በተያያዘ ነው የሚሆነው። አሁን በፍጥነት ወደ ፖሊስ ጣቢያ ልሄድ ነው እኔ። ከዛ በኋላም እንደተፈጠረ ጠይቃለሁ። መረጃውን እነግራችኋለሁ እንደመጣው እያለ እየተጣደፈ ሶመርም ይሄዳል። ደሪያም ግራ ትጋባለች። እየደነገጠችም ደሪያ ትናገራለች። ፈጣሪ ሆይ እባክህ እየፈራሁት ያለው ነገር በፍጹም እንዳይሆን፣ እያሰብኩት ያለው ነገር እንዳይሆን። ሶመር መኪናውን በፍጥነት እያሽከረከረ ቱርካን የተናገረችውን ነገር ሁሉ እያብሰለሰለ ነገሮችን እየገጣጠመ ሚስጥሩን ለመረዳት እያሰበ ነው። ከዚህ ቀደም ቱርካንን እጅና እጇን እንደያዛት በግራ በኩል ያለው እጇ የመቧጠጥ አይነት ምልክት ነበረበት። እሱንም እንዳየ ሶመር ወደ ኋላ በሀሳብ ተመልሶ ያስታውሳል። ከዚህ ቀደም ካርታልም ከቱርካን ጋር ሆኖ እንዲሁም ደግሞ ሶመር ባለበት የተናገረውን ነገር ሶመር ያስታውሳል። ይኸውልህ ሶመር እኔ እያወራሁ ያለሁት ልብ ውስጥ ስላለው ጥቁር ነገር ነው፣ ጨካኝነትህን። ከዚህ በተጨማሪ አንድ ቀን እናንተ ሁለታችሁ እርስ በርስ ትተዋወቃላችሁ። ትክክለኛ ማንነታችሁን እርስ በርሳችሁ ታገኛላችሁ። የዛን ጊዜ ከባድ ይሆናል። ይህን ነገር እንዳረሳ። የዛን ጊዜ ምን ያክል ጥላቻ በውስጣችሁ እንዳለ ትረዳላችሁ። የመጨረሻ ቃሌ ነው እንግዲህ ሶመር። ይህን ነገር ሁሉ በሀሳብ ወደ ኋላ ተመልሶ ሶመር ካረጋገጠ በኋላ ስልኩን አውጥቶ ለጠበቃው ይደውላል። ሄሎ ሴልጁክ፣ ካርታልን ተከታተል፣ በፍጹም እንዳይርቅህ ተከታተልልኝ። በእርግጠኝነት የሆነ ነገር የሚያውቀው ነገር ያለ ይመስለኛል። ተከታተለው ብያለሁ ብሎ ተናግሮ በመጨረሻም ሶመር ስልኩን ይዘጋዋል። በሌላ በኩል ሆስፒታል ካርታልና ሩቺያን ካርታልም ይናገራል። ከኔ ምን እንደምትፈልጊ የጠየቅሽኝን ነገር ተረተሽዋል፣ ግን ምን ማለት እንደሆነ በደንብ አውቃለሁ። በፍጥነት ቱርካንን ትፈታታለህ። ይሄን ነገር ካደረክ አንተ ነጻ ትሆናለህ ማለት ነው። እሷን ከፈታት ምን እያልሽኝ ያለሽ ሩቺያን? አንቺ እኮ እኔ ላይ ብታመለከቺ ብትከሽኝ ራሱ ምንም ነገር አታሸንፊ። አዎ ይሄን ጨዋታ እኮ አታሸንፊ። ህይወትሽን ያተረፍኩልሽ አይደለም እንዴ? ወደዚህ ሆስፒታል ባላመጣሽ ኖሮ ትሞች ነበር። በሰዓቱ ባልገኝ ኖሮ እኔ በደንብ አድርጌ አውቃለሁ። ይኸውልህ ካርታል፣ እኔን ለማትረፍ ብላ አይደለም ያንን ነገር ያደረግከው። ይሄን ነገር ያደረግከው ለቱርካን ስትል ነው። ይሄን ነገር በደንብ አድርገን እኔ እናንተ እናውቃለን። አዎ በጣም ተወዳታለህ እሷን አይደለም እንዴ? ለማንኛውም ተወደደም ተጠላም አሁን ያቀረብኩልህን ነገር መቀበል ይኖርብሃል። ቱርካንን ተፈታታለህ በፍጥነት። ከዛ በኋላ ልጅ ሶመርና ቱርካን በመጨረሻም ሁለቱ በሰላም መኖር ይጀምራሉ። በድጋሚ ማለት ነው። ገባ አይደለ? እየተናደደም ጠጋ ያለ ካርታል ይናገራል። አንቺ ያልሽውን ነገር ባልፈጽምስ፣ ቱርካንን ባልፈታት ምን ይፈጠራል? እንደዛማ ከሆነ የምታረገው ካርታል ቱርካን ወደ እስር ቤት ትወረወራለች። አንተም ብትሆን ደግሞ የወጣ የገባው ሰው ማህበረሰቡ በሙሉ በሚያወራው ነገር ትረበሻለህ። እድሜ ልክህን። ሩቺያንን እየተመለከተ ካርታል ይናገራል። ይሄንን ነው የምትፈልጊው ማለት ነው አንቺ? እሷና ሶመር አንድ ላይ እንዲኖሩ ነው የምትፈልጊው? እንደዛ ነው ካርታል። ሶመር ልጄ ነው፣ ደስተኛ ሆኖ እንዲኖር እፈልጋለሁ። ልጄ ከቱርካን ጋር ሲኖር ደስተኛ ሆኖ ነው የሚኖረው። ይሄንን ፍላጎቴን የምታሟላ ከሆነ ሩቺያን ኮርማን ቃሌን እሰጥሃለሁ፣ ቃል እገባልሃለሁ። እኔ ለማንም ይሄንን ነገር አልናገርብህም። በዚህ እርግጠኛ መሆን ትችላለህ። ካርታልን በመጨረሻ ተስፋ ቆርጦ ሩቺያንን ጥሏት ይሄዳል። ከሷ ክፍል ልክ እንደወጣ ኦዛርም ወደ ሚስቱ ጋር ሊሄድ ሲል ፊት ለፊት ይገናኛሉ። ምን እየሰራህ ነበረ? ኤምስቴ ክፍል ውስጥ ምን ትሰራለህ? በተኛችበት። እሱን ሩቺያንን መጠየቅ ትችላለህ አቶ ኦዛር ብሎ ተናግሮ ጥሎት ይሄዳል። ወደ ውስጥ እንደገባ ኦዛር የኔ ውድ አንቺ የፈለግሽውን ደዘርት በፍጹም ላገኘው አልቻልኩም። ይሄንን ቆንጆ ሩዝ ገዝቼልሽ መጥቻለሁ። ምንም ችግር የለውም ኦዛር አትጨነቅ፣ ችግር የለውም። ቆይ አንድ ጊዜ ላርግልሽ። ይሄው እንግዲህ ቆንጆ ነገር ነው ብዬ ተስፋ አረጋለሁ። አመሰግናለሁ ኦዛር። በእኔም ልጅ ግን ሩቺያን እበሩ ላይ ካርታልን አገኘሁት። ምን ሊሰራ ነው የመጣው ወደ አንቺ ክፍል? እኔ ነኝ የጠራሁት፣ ደውዬለት ነው። ለምንድን ነው እሱ የጠራሽው? ቱርካንን በፍጥነት እንዲፈታ ትፈልጋለሁ። በፍጥነት ፍታት ብየዋለሁ። ወይ ፈጣሪ ወይ ሩቺያን፣ እንደዚህ ሆነሽ ደግሞ ምንድነው እየሰራሽ ያለሽው? ይሄን ነገር ለምን አታዩም አንቺ? ከዚህ በኋላ እኮ ምንም ነገር ይኸውልሽ መፍትሄ የሚባል ነገር የለውም ይሄ ጉዳይ። እኔም ግን ሶፍት ነገር ይዘልኝ መጣል። ይሄው ሶፍቱ። ሩቺያን ምን ያክል ቱርካንን እንደምወዳት ታውቂያለሽ አይደለም እንዴ? ነገር ግን መጨረሻ ላይ ያደረገችው ነገር እጅግ አበሳጭቶኛል፣ አናዶኛል። አዎ ለሶመር የማይሆን ተስፋ ሰጥታ በመጨረሻ ደግሞ ካርታልን የሚባል ሰው አገባች። ከደፍኒ ጀርባ ሆና ተጠብቃ
ካርታልን አገባች። ከዛ ደግሞ በድጋሚ ከሶመር ጋር ወዲያ ወዲህ ትላለች። የተደበላለቀ ነገር እያደረገች ነው። በእውነት እኔ ይሄንን ነገር በፍጹም ልቀበለው እንዲሁም ደግሞ ከሷ ልጠብቀው የማልችለው ነገር ነው። ሩቺያን በጣም ነው ያናደደችኝ ቱርካን። ይኸውልህ የኔ ውድ ኦዛር ሩቺያን ይኸውልሽ አዳምጪኝ። ይሄ ብቻ አይደለም ያናደደኝ የኛ ቢዝነስም ቢሆን ይኸውልሽ እየተበላሸ ነው። ስራችን እየተበላሸ ነው። ምክንያቱም ቱርካንን በጣም ስለሚወዳት ሶመር በሷ ሐሳብ ተወጥሯል። ስራውን መስራት አልቻለም። ይኸውልሽ በዚሁ ከቀጠለ ሁሉ ነገራችን ከስርስር ማለቱ አይቀርም። ይኸውልህ ለማንኛውም ኦዛር ቱርካን ከካርታር ጋር ትፋታለች። በመጨረሻም ሰዎች የሚለፈልፉት ነገር በሙሉ ይዘጋል። አፋቸውን ይዘጋሉ። ከዚህ በተጨማሪ ቢዝነሳችንም ቢሆን ወደ መስመሩ ይገባል። ሁሉ ነገር ይስተካከላል። ምን እያልሽ ነው ያለሽው ሩቺያን? ይኸውልሽ እያስጨነቅሽው ነው ያለሽው ሶመርን። ከዚህ በተጨማሪ እሷን ይኸውልሽ ሶመር እጅ ላይ ብትወረውሪያት ልጅሽን ነው የምትጎጂው። እሷ ሸፍታለች እያልኩሽ ነው ያለሁት። ኦዛር ይኸውልህ እመነኝ፣ ስናገር እመነኝ። እኔም አላረገውን ነገር ዝም ብዬ በድፍረት አልናገርም። ይህንን ጉዳይ በራሴ መንገድ ራሴው ልፍታው እያልኩ ነው። ፍቀድልኝ። ለኔ ተወው። ይሄ ጉዳይ የሞትና የሽረት ጉዳይ ነው ለኔ። ይገባሃል? ይገርምሻል ሩቺያን፣ እኔ ግን አልወደድኩትም። በሌላ በኩል በፍጥነት ፖሊስ ጣቢያ እንደደረሰ ወደ ውስጥ ሊገባ ሲል ፖሊስም ማስቆሙ መግባት አችልም ይለዋል። ሶመርም ይደናገጣል። ከቱርካን ጋርም በርቀት ይተያያሉ። ሶመርም ለማስረዳት ይሞክራል። እኔ ቱርካንን ለማግኘት ነው የመጣሁት። ምን እያልክን ያለው ጌታዬ? ቃል እየሰጠች ነው ያለችው እሷ። ዝም ብለህ ዘለ መግባት አችልም። እሺ መጠየቅ እችላለሁ? ለምንድን ነው ወደዚህ ያመጣችኋት? በምን ምክንያት ነው? በምን ተከሳን የመጣችሁ? ፖሊሱም ይናገራል። ብዙ ጊዜ ደጋግመንላት ነበረ፣ እየጠራናት ነበረ፣ ነገር ግን በፍጹም ልመጣ አልቻለችም። እንደዛ ከሆነ ብለን በአስገዳጅ ሁኔታ ወሰናት፣ ወደ ፖሊስ ጣቢያ መጣናት። ምንድነው ግን ጥፋቷ? ይኸውልህ ስንጠራት ራሱ አለመምጣቷ ትልቅ ወንጀል ነው። ይሄ ራሱ ያስከስሳል። በሌላ በኩል ውስጥ መርማሪውም ቱርካንን እያናገራን ነው። ወይዘሪት ቱርካን ደብዳቤ ተልኮልሽ ነበረ። ልክ ነው መርማሪ፣ ነገር ግን መምጣት አልቻልኩም። ነገር ግን እመቤቴ ይሄ ጉዳይ እኮ በጣም አስፈላጊ ጉዳይ ነበረ። ለምንድን ነው እሱ ያልመጣሽው? አንቺ የሚመችሽን ሰዓት እኛ መጠበቅ ያለብን አይመስለኝም። በምንጠራሽ ጊዜ የህግ አካል እስከሆንን ድረስ መገኘት ነበረብሽ። ልክ ነው መርማሪ፣ ልክ ነው። የኔ ጥፋት ነው። በነገራችን ላይ ሩቺያን ያንቺ የቀድሞ ባል እናት ነች አይደለም? ልክ ነው መርማሪ፣ ልክ ነው። ባንቺና በሷ መካከል ጸብ ነበረ ከዚህ ቀደም? በፍጹም የለም። ከዚህ በተጨማሪ የልጅሽ ዳፍኒ የአሳዳጊነት መብት የተሰጠው በመጨረሻ ለአባቷ ለአቶ ሶመር ነበረ። ከዚህ በተጨማሪ ሩቺያን ህጋዊ በሆነ መንገድ ልጅሽን እንዳታገኚ አሳግዳሽ ነበረ። ወደ ቤቷም እንዳትጠጊ በህግ አሳግዳሽ ነበረ። እውነት ነው መርማሪ። ይህን ነገር ስሰማ በጣም ተናድጄ ነበረ። ልጅን ማጣት አልፈልግም። ከእሷ ጋርም መጠነኛ የሆነ ግጭት ውስጥ ገብተን ነበር። በእርግጥ ያው የልጅ ጉዳይ ነው። ነገር ግን አሁን እኔና እሷ ምንም አይነት ጸብ የለንም። በመጨረሻ ተስማምተን እሷ ቤት እገባለሁ። ከዛ በኋላ ልጅን አግኝቼ ካጫወትኩ በኋላ ተመልሼ እወጣለሁ። ይህ ሁሉ ነገር ግን እየሆነ ያለው ያው በአባቷ በሶመር ምክንያት ነው። ከዚህ በተጨማሪ ሩቺያንም ቢሆን ይህን ነገር ታውቃለች፣ ፈቅዳልኛለች። ለመጨረሻ ጊዜ ሩቺያን ያገኘሻት መቼ ነበረ? ታስታውሻለሽ? ቱርካንም ከሩቺያን የታገለችውንና በመጨረሻ ጉሮሯን እንቅ አድርጋ ወደ መሬት ላይ የወረወረቻትን ታስታውሳለች። ቀና ብላ ሶመርን ካየች በኋላ በርቀት ለመርማሪውም ትናገራለች። በእርግጥ እርግጠኛ ሆኜ አላስታውስም። ይመስለኛል ለመጨረሻ ጊዜ ያየኋት እዛው ቤቷ ነበረ። መልካም ቱርካን፣ አንቺ የምታውቂው ጥላት ይሆናል ብለሽ የምታስቢው ሰው አለ? ለሩቺያን ጥላት የሚሆን ሰው እኔ እስከማውቀው ድረስ ማንም የለም። በፍጹም የማውቀው ነገር የለም። ሩቺያን ላይ ጥቃት የፈጸመው ማ ይመስልሻል? እስኪ ገምጪ። ማ ሊሆን ይችላል ብለሽ ታስቢያለሽ? እኔ በፍጹም አላውቅም። መልካም፣ አሁን ከሶመር ጋር የፍቅር ግንኙነት አለሽ? መርማሪ እንዳልኩ ነው እንግዲህ እኔ ወደ እነሱ ቤት የሚሄደው ልጅን ለማግኘት ነው። ከልጅ ጋር ጊዜ ያሳልፋለሁ። በነገራችን ላይ ከሆነ ሰው ጋር ተጋብተሻል አይደለ? ከሶመር ውጪ? ልክ ነው፣ አግብቻለሁ። ነገር ግን በቅርቡ ልንፋታ ነው። ነገር ግን በፍጹም አልገባኝም መርማሪ፣ ለምንድን ነው ይሄንን ነገር የምትጠይቀኝ? መልካም ቱርካን፣ ከዚህ ውጪ መናገር የምትፈልጊው ነገር አለ? ምንም ነገር መናገር አልፈልግም። መልካም ቱርካን፣ ከዚህ ውጪ ሌላ ጥያቄ የለኝም። መርማሪ እባክህ ቱርካንን አስፈርምልኝ። የሰጠችው ቃል ላይ አስፈርማት። አሁንም ቢሆን በር ላይ ሆኖ እየተንቆራተተ ሶመር ተጨንቋል። በመጨረሻም ቱርካን ፈርማ ወደ ውጭ ትወጣለች። ሶመርም ይጠይቃታል። ምንድን ነው የተፈጠረው? ምን እያሉሽ ነው? ደህና ነሽ ቱርካን? ምንም ነገር ሳትናገር ቱርካን በመጨረሻ ሶመር ላይ ጥምጥም ብላ ታቅፈዋለች። ሶመርም በሁኔታው ግራ ይጋባል። በሌላ በኩል ካርታል ቢሮ ቁጭ ብሎ ሩቺያን የተናገረችውን ነገር እያብሰለሰለ ነው። ይኸውልህ ካርታል፣ በፍጥነት ቱርካንን ትፈታታለህ። አሁን እንደዚህ ካደረግክ አንተንም ሆነ ቱርካንን ተወቃሽ አላደርግም። ከዚህ በተጨማሪ ለፖሊስም አሳልፌ አልሰጣችሁም፣ ማንኛችሁም አትከሰሱም እያለች የተናገረችውን ነገር ካስታወሰ በኋላ ዞር እያለም ደፍኒን ፎቶዋን ይመለከታል። ከዚህ በተጨማሪ ካርታል፣ ለእኔ ብለህ እንዳልመጣ በደንብ አድርጌ ያውቃለሁ። የቱርካንን ህይወት ለማዳን ብለህ ነው ይህን ሁሉ ነገር ያደረግከው። አንተም ታውቃለህ፣ እኔም አውቃለሁ። ይህን ጉዳይ በደንብ እንደምትወዳት አውቃለሁ እኔም። ስለዚህ አሁን ያቀረብኩልህን እድል ብትጠቀምበት እሷንም አንተንም ታተርፋለህ። ቱርካንን በፍጥነት ትፈታታለህ። ከዛ በኋላ ቱርካንና ሶመር በድጋሚ የተቋረጠውን ህይወታቸውን በሰላም መኖር ይጀምራሉ። ደስተኛ ሆነው ይህን ሁሉ ነገር እያብሰለሰለ አሁንም ቢሆን የዳፍኒን ፎቶ ይመለከታል። በሌላ በኩል እቤት ውስጥ ደሪያ እየተንቆራጠጠች ግራ ገብቷታል። ስልክም ስትደውል ስልኩ አይሰራም።
ሁለቱንም ማግኘት አልቻልኩም። ይኸውልሽ ስልኩ አይሰራም። ምን ተፈጠረ ይባላል። አይላ እህቴ ምን አይነት ነገር ውስጥ ሆነ የገባችሁ? ተጨንቄያለሁ። አይላም ትናገራለች። አታስቢ ደሪያ፣ ኤርፋን ነግሮኛል። ቃላቸውን ብቻ እንዲሰጡን የተፈለጉት። ከውጭም በር መንኳኳት ይጀምራል። እየተሰላቸች ደሪያ ትናገራለች። ወይ ፈጣሪ ወይ ማን ነው ደግሞ የሚያንኳኳው በሩን? ሰራተኛዋንም እየተቆጣች ደሪያ ትናገራለች። ማን ነው እሱ እንደዚህ የሚያንኳኳው? ቆይ ምንድነው? እያለችም ሰራተኛዋ እየተናገረች አንቺ አሰሚም እንዴ ምንድነው እየተንኳኳ ያለው? ደሪያ የላይኛውን ክፍል እያስተካከሉት ነው ያሉት ሰራተኞች ናቸው። ምንድነው እሱ? ምንድነው የሚያስተካክሉት የላይኛውን ክፍል? ይኸውልሽ ቁልፉን እየቀየሩ ነው። ከዚህ በተጨማሪ ደግሞ በሩንም እያስተካከሉ ነው ያሉት። በሌላ በኩል ከፖሊስ ጣቢያ እንደወጡ ሶመርና ቱርካን ወደ ቤት እየተመለሱ ነው። ታውቂያለሽ ቱርካን በጣም ግራ ገብቶኝ ነበር። ፖሊሶቹን ስጠይቃቸው ከዚህ ቀደም ቃል እንድትሰጪ ብዙ ጊዜ እንደጠሩሽ ነግረውኛል። ነገር ግን ረጅም ጊዜ ከመሆኑ የተነሳ በመጨረሻ አስገድደው ወደ ፖሊስ ጣቢያ እንደወሰዱሽ ነው የተናገሩት። ቃል ለመስጠት አንቺ ለምንድነው ይሄን ያክል የቆየሽው? ሶመር እውነቱን ለመናገር ጊዜ አልነበረኝም። እኔ ሄጄ እነሱ ጋር ቃል ለመስጠት ጊዜ አልነበረኝም። ምን ማለት ነው ቱርካን? እንዴት ጊዜ የለኝም ትያለሽ? በማየ ጉዳይ እንዴት ጊዜ የለኝም ይባላል? ይኸውልህ ምን መሰለህ፣ ምን ልበልህ፣ እኔ የምመጣው ያው ደፍኒን ለማግኘት ነው። በጣም ተጨናንቄ ነበረ። ምን እያልሽ ነው ያለሽው? ቆይ ቱርካን አልገባኝም። ለፖሊስ የምትሰጪው እያንዳንዱ ቃል እኮ አስፈላጊ ነው። እሷ ላይ ጥቃት የሰነዘረውን ሰው ለማወቅ እኮ ያስፈልጋል። ምን እያልሽ ነው ያለሽው ቱርካን? እማዬ እኮ ልትሞት ትችል ነበረ። ፈጣሪ እኮ ነው ያተረፋት። ጊዜ የለኝም እንዴት ትያለሽ? እኔ በፍጹም አልገባኝም። እውነቱን ለመናገር ከዚህ ቀደም እንደዚህ ስታረጊ በፍጹም አይቼሽ አላውቅም። በጣም በማየ ጉዳይ ችለተኛ ሆነሻል። ግራ ስለገባኝ ነው የጠየኩሽ እያለ ተናዶ በመጨረሻ መኪናውን አሽከርክሮ ከባህር ዳርቻም ያቆመዋል። መኪናውን ካቆመ በኋላ ፍጥጥ ብሎ ቱርካንን ሲመለከት ቱርካንም ትፈራለች። በመጨረሻም የቱርካንን እጅ ሳባ አድርጎ ሩቺያን የሞት ሽረት ስትታገል የዋጠጠቻትን እየተመለከተ ነው። እጇን ሲመለከት ቱርካንም እየደነገጠች ታየዋለች። ምናልባት ፖሊሶች ጋር ሄድሽ ቃል ለመስጠት ያልፈለግሽው ይሄ እጅሽ እስከሚሽር ድረስ እየጠበቅሽ ሊሆን ይችላል አይደለም እንዴ? ቁስልሽ እስከሚሽር ድረስ እየጠበቅሽ ቢሆንስ ብሎ ሲጠይቃት አይኖቿ ፍጥጥ እያሉ የምትመልሰው ታጣለች። እጇንም ከሰበሰበች በኋላ ምን እያልከን ያለው? እኔ አባቴ ሙስጠፋ እስከሚነጋ ድረስ እያንዳንዱን ሆስፒታል ስንፈትሽ ነበር። ትኖርበታለች ማያልነውን ቦታ በሙሉ ስናጣራ ነበር። ሁሉንም ቦታ ያልደረስንበት ቦታ አልነበረም። አንቺ ግን በፍጹም ለኔ አልደወልሽልኝም፣ አልጠየቅሽኝም። በተፈጠረው ነገር ምንም አይነት ፍላጎት አልነበረሽም። የመጠየቅ ፍላጎት፣ የመጨነቅ ፍላጎት አልነበረሽም። ምክንያቱም እኮ ይኸውልህ ሶመር ሙስጠፋ ለደሪያ እየደወለላት ነበር በተደጋጋሚ። ደሪያና እኔ ደግሞ ከዛ በኋላ ይበቃሻል፣ ይኸውልሽ አትናገሪ ቱርካን፣ ይበቃሻል። አንቺ እንደዚህ አልነበርሽም። እኔ በደንብ አድርጌ ያውቅሻለሁ። በእርግጠኝነት ትደውይልኝ ነበረ። እኔ ምን ብዬ እንደምናገር አላውቅም ሶመር። ለምን እንዳልደወልኩልህ ምን እንጃ። ብቻ ሁሉም ነገር ተደበላለቀብኝ። ምን ማድረግ እንዳለብኝ አላውቅም ነበረ። ለማንኛውም ቱርካን ጥሩ። በመጨረሻ ይኸውልሽ ፈልገን እማዬን እንደዚህ አስቸጋሪ ሁኔታ ውስጥ አገኘናት። ኮማ ውስጥ ነበረች። ራሷን አታውቅም ነበረ። በሞትና በህይወት መካከል ነበረች እናቴ። አልተስተካከለችም ነበረ። ለቀናቶች ራሷን አታውቅም ነበር። ይሄ ሁሉ ነገር ሲፈጠር ግን አንቺ አልጠየቅሽኝም። ስለ እናቴ አልጠየቅሽም። እንዴት ነች እያልኩ እኮ ጠይቄያለሁ። ቱርካን ይሄን ነገር ያደረገው ማን ነው? ማን አደረገው ብለሽ አልጠየቅሽኝም። በምን ሁኔታ ውስጥ ሆነች እናገኛችኋት አላልሽኝም። እንዴት እንደዚህ ሆኑ አላልሽኝም። እንዴት ኮማ ውስጥ ልትገባ ቻለች አላልሽም። ምንም ነገር እንዳብራራልሽ አልጠየቅሽኝም። ቱርካን የማቃስ ሴት አልሆንሽልኝም። እንደ ድሮሽ ብትሆኚ ከኔ ቀድመሽ ትገኝ ነበር። ነገር ግን አሁን በዝምታ ውስጥ ተውጠሻል። የድሮዋ ቱርካን አልሆንሽም። ደንግጫለሁ። በቃ ይኸውልህ ሶመር ደንግጫለሁ። በምን አይነት ሁኔታ አስቸጋሪ ህይወት ውስጥ እንደነበርኩ አታውቅም እንዴ አንተ? እንዴት እንደተጨነቅኩ አታውቅም? እኔን ልትረዳኝ አትችልም? ስለምንድን ነው እያወራሽ ያለሽው? ቆይ ቱርካን ስለምን መደንገጥ ነው የምታወሪው? ስለ ልጅሽ ነው የምትጨነቂው? ከልጅሽ ጋር ይኸውልሽ 2 ቀን እንኳን እንድትለያይ አላደረኩም። ፈቅጄልሻለሁ አይደለም እንዴ? 2 ቀን እንኳን አልሆነሽም ከልጅሽ ጋር ስትራራቂ። ከልጅሽ አልነጠልኩሽም። ስለምንድን ነው ጭንቀት የምታወሪው? ንገሪኝ። ልጅሽን እንደሆነ አግኝተሻታል። ስለምን ትጨነቂያለሽ? ንገሪኝ። 1 ቀን ብቻ ነው የተለያየሽው። ይኸውልህ እኔ የምጨነቀውና ግራ የምጋባው አንተ እየተጫወክ ስላለው ጨዋታ ነው ሶመር። አንተ እስር ቤት እያለህ እናትህ እኔ ላይ ወጥመድ ዘርግታ ነበር። አሁንም ቢሆን ትናደጃለሽ አይደለ? በማዬ ትናደጅባታለሽ አይደለም? ይኸውልሽ ቱርካን አዳምጪኝ። ጥያቄ ጠይቅሻለሁ። ስለዚህ ጉዳይ የምጠይቅሽ አሁን የመጀመሪያ ነው የሚሆነው፣ እንዲሁም ደግሞ የመጨረሻ ነው የሚሆነው። ለምጠይቅሽ ጥያቄ ደግሞ ትክክለኛ መልስ ብቻ ነው የምትመልሺው። እውነቱን ተናገሪ። ነገር ግን ይኸውልሽ ተጠንቀቂ። አሁን ብትዋሽኝ እንደዋሽሽኝም ካወቅኩ በእውነት እመኝኝ እልሻለሁ። ህይወት ማለት ለኔና ላንቺ ህይወት ማለት ከዛ በኋላ ምን ልትል ፈልገህ ነው? ንገሪኝ። እያስፈራራኸኝ ነው? አዳምጪኝ እያልኩሽ ነው። ንገሪኝ። አሁን እማዬን መግደል ትፈልጊያለሽ? ይመስለኛል አንተ ሶመር አብዳል እያለችም ከመኪናው ትወጣለች። ሶመርም ይናደዳል፣ ከመኪናውም ይወርዳል። ከወረደም በኋላ በረጅሙ ተንፍሳ ቱርካን ትናገራለች። እውነት ነው እኔ በእናት በጣም ተናድጅባት ነበረ።
አሁንም ቢሆን በጣም ነው የምናደድባት። ነገር ግን በፍጹም እኔ እናትክን መግደል አልፈልግም። ይኸውልሽ ቱርካን፣ በእርግጥ ትንሽ አካብጄዋለሁ ጉዳዩን። ለዛም ይቅርታ ጠይቅሻለሁ። ታውቂያለሽ እንደዚህ ማስጨንቅሽ ግራ ስለገባኝ ነው። የማየ ስቃይ አይኔ ላይ አሁንም ቢሆን አልጠፋም። ሁኔታዋን በሙሉ ሆስፒታል ብታያት በጣም ታዝኝ ነበረ። እሷን አጣታለሁ ብዬ በጣም ተጨንቄ ነበረ። እሷን ለማጣት የነበረው ፍርሃት ከምነግርሽ በላይ በጣም ረብሾኝ ነበረ። እናቴን ማጣት ለኔ ከባድ ነው። ለማንኛውም ቱርካን ስላስጨነቅኩሽ በጣም ይቅርታ። ምንም ችግር የለውም ሶመር። ይገባኛል፣ ፍርሃትህ ከባድ ጊዜ እንዳሳለፍክ ይገባኛል። ይኸውልሽ አንቺ የምትሰጪው ቃል፣ ሁላችንም የምንሰጠው ቃል እማዬ ላይ የሰራውን ወንጀለኛ ለመያዝ ወሳኝ ነገር ነበረ። ጊዜ ስለፈጀሽ፣ ረጅም ጊዜ ስለፈጀሽ በዛ ተናድጄ ነው እንደዚህ የተናገርኩሽ። እሱን ያበሳጨኝ ብሎ ተናግሮ በመጨረሻ ሶመር ቱርካንንም አቅፎ ግንባሯን ይስማታል። ታውቂያለሽ እኔ ሁሉንም ሰው ነበር የጠረጠርኩት። እያንዳንዱን ነገር እየጠረጠርኩ ነበረ። ቱርካን ጭንቅላቴ ውስጥ በሺዎች የሚቆጠሩ ጥያቄዎች አሉ። ዋናው ነገር ግን ምን እንደሆነ ታውቃለህ? እናትህ በህይወት መቆየቷ ነው፣ መትረፏ ነው። ልክ ነው የተናገርሽው። ነገር ግን ታውቂያለሽ ይሄን ነገር እናቴ ላይ የፈጸመውን ሰው እስካላገኘው ድረስ በፍጹም እረፍት አላገኝም። በሌላ በኩል በቢሮው ውስጥ ካርታል ፊጋንን ባለችበት ፊጋንን ይናገራል። ፊጋን ለጠበቃ ይደውይልኝ። ምንድነው እሱ? ካርታል የተፈጠረ ነገር አለ? ከቱርካን ጋር ልፋታ ነው። ፊጋንም ትደነግጣለች። በምንድነው እሱ ሐሳብ ግን የቀየርከው እንደዚህ በፍጥነት? ይኸውልሽ እኔ እድል ነበረኝ ከቱርካን ጋር አብሬ ኖር ቤተሰብ የመመስረት እድል ነበረኝ። ነገር ግን አልተሳካም። ስለዚህ በመጨረሻም ወሰንክ ማለት ነው። ለቱርካን ነፃነት ልትሰጣት ነው። እኔ ስለ ቱርካን ምንም አይነት ነገር የምፈልገው ነገር የለም። ስለሷ ምንም አልጨነቅም። ለሷ አላስብም። ነገር ግን ከዚህ በኋላ እሷን በፍጹም ማየት አልፈልግም። ድምጿንም ሆነ እንዲሁም ደግሞ ስሟን ራሱ ማየት አልፈልግም። አሁን የምታስጨንቀኝ ደፍኒ ብቻ ነች። ያለ እናት እንድትኖር በፍጹም አልፈልግም። በሌላ በኩል ሶመር ቤት ውስጥ ኪራዝና እንዲሁም ደግሞ ደፍኒ እየተጫወቱ ነው። በዚህ መሃልም ሶመርና ቱርካን ይደርሳሉ። በጣም ደስ እያለ ዳፍኒም እማዬ እያለች ትጣራለች። የኔ ውድ ልጅ፣ የኔ ልዕልት ነይ እስኪ ቀፊኝ እየተባባሉ ሲተቃቀፉ ኪራዝ ትክዝ እያለች እናትና ልጅን ትመለከታለች። የዚህን ጊዜ ሶመር ያያል። በመጨረሻም እየተራመደ ወደ ኪራዝ ጋር ይጠጋል። ኪራዝንም እየተመለከተ አቅፎ የኔ ውድ ልጅ ምን እያደረጋችሁ ነበረ? የሷን መከፋት ከተመለከተች በኋላ ቱርካንም ትናገራለች። ኪራዝ ነይ ልቀፍሽ፣ ነይ እኛ ጋር ልቀፍሽ። የዚህን ጊዜ ኪራዝ በጣም ደስ እያላት እየሮጠች ጥምጥም ብላ ቱርካንን ታቅፋለች። ሁለቱም ህፃናት ቱርካንን ያቅፏታል። ይህን ሲመለከት ሶመር ደስ ይለዋል። በመጨረሻም ሁሉም ተሰብስበው ደሪያን ሙስጠፋን ባለበት እንደ ቤተሰብ ሆነው ምሳቸውን መብላት ይጀምራሉ። ውድና የተከበራችሁ ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ ደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማ መከታተል ይችላሉ። የወፍ ጎጆ ድራማ የመጨረሻውን ክፍል ማየት የምትፈልጉ ኮሜንት ላይ ያለውን ሊንክ በመጫን መከታተልና ማየት ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።